እንደተለመደው ዛሬ ደግሞ ሌላ ግብአት ይዤ ወደ እናንተ መጥቻለሁኝ። ዛሬ ደግሞ ለየት አድርጌ ይዤ የመጣሁት በቤት ውስጥ እንዴት አድርገን ክሬም እንደምንሰራ ለኬክ ክሬም እንዴት እንደምንሰራ እንመለከታለን። ዛሬ የምንሰራው የክሬም አይነት በቺዝ ነው። ቺዝን በመጠቀም እንዴት አድርጌ ክሬም እንደሰራው አብረን እናያለን። እንደምን አላችሁ ተመልካቾቼ? በያላችሁበት ቦታ ሰላምና ጤና ይድረሳችሁ። ይህን ቪዲዮ ስትጀምሩ ላይክ፣ ሼር በማድረግ ጀምሩ። ቪዲዮውን ደግሞ በማየት ስትቀጥሉ የሰራሁት ግብአትና የሰራሁት ክሬም ደስ ካሰኛችሁ ደግሞ ኮሜንት ጻፉልኝ። በመቀጠል እንዴት አድርጌ ይህን ክሬም እንዳዘጋጀው እናያለን። እዚህ ጋር እንደምታዩት ሉብራክስ ቅቤን ነው የተጠቀምኩት። ብዙ ጊዜ እኔ ለቤኪንግ ወይም ደግሞ ለኬክ ለመስራትም ኩኪስም ለመስራት ይህንን ቅቤ ነው የምጠቀመው። 100 ግራም ቅቤ ነው የተጠቀምኩት። ቅቤውን ከማዋሃዴ በፊት ትንሽ ውጭ እንዲቀመጥ አድርጌዋለሁ። ሙሉ ለሙሉ እንዲቀልጥ ሳይሆን ቅዝቃዜውን ለመቅለጥም መካከለኛ ላይ ሲሆንልኝ አዘጋጅቼዋለሁ። በቀላሉ በማሽኑ እንዲመታ ስለሚያስፈልግ ሩም ቴምፕሬቸር ብለን እንለዋለን። ውጭ ያስቀምጠን ከዛ በኋላ በዚህ መልክ እንመተዋለን ማለት ነው። በአብዛኛውን ጊዜ ቅቤን ስንጠቀም እንደ የምንሰራው ስራ ቢለያይም በሩም ቴምፕሬቸር መሆኑ ግን ለስራችን ፍጥነትን ይሰጣል ማለት ነው። ከዛ በመቀጠል ያደረኩት ምንድነው እዚህ ጋር እንደምታዩት በማሽኑ ከመታሁት በኋላ ማድረግ ያለብኝ ይሄ ዳር ዳር ላይ የተበታተነውን ነገር በማማሰያ ማስተካከል ስላለብኝ ሙሉ ለሙሉ እንዲስተካከልና ቀጣዩን ግብአት እንዲቀበልልኝ ለማድረግ ይሄንን አድርጌያለሁ። ከዛ ያው እንደምታዩት ወንፊቴን አዘጋጅቼ ፓውደር ሹገር ወይም ደግሞ አይሲንግ ሹገር የሚባለውን እሱን አዘጋጅቼዋለሁ። ዝርዝር ግብአቱን እያንዳንዱን በግራም በቪዲዮ መጨረሻ ላይ ስላስቀመጥኩኝ እሱን ማየት ትችላላችሁ። ከታችም ደግሞ አስቀምጫለሁ ማለት ነው። ከዛ በኋላ ይህንን አይሲንግ ሹገር እላዩ ላይ ነው የመታሁት ማለት የነፋሁት። ካልነፋ ነው በምንመታ ጊዜ ወይም በማሽን በምናዋህድበት ጊዜ ያስቸግራል፣ ተባደላ ይሆንብናል ማለት ነው። ስለዚህ ቀጥታ ማሽኑን አልተጠቀምኩም። ያደረኩት በማማሰያ እንደምታዩት ቅቤውን ለማዋሃድ ሞክሬያለሁ። በቀጥታ የምንጠቀም ከሆነ ያው እንደምታውቁት የተፈጨ ስኳር ወይም ደግሞ አይሲንግ ስለሆነ ማሽኑ ስፒዱ ከፍተኛ ስለሚሆን ይበታተንብናል እና ተገቢውን ግብአት ማዋሃድ አንችልም። ስለዚህ በተቻለ መጠን በዚህ መልክ ብናዋህደው ጥሩ ነው ቤት ውስጥ ስንሰራ። አለበዛ ደግሞ ቀስ እያልን በማንኪያ እየሰፈርን ማሽኑ ጋራ መምታት እንችላለን ማለት ነው። በነገራችን ላይ ይሄ የምሰራው ቅቤ ለምንድን ነው የሚጠቅመው ይሄ ቺዝ ብለን ካልን ቪዲዮ ላይ እንዳያችሁት ለሬድ ቬልቬት ወይም ደግሞ ለካሮት ኬክ በአብዛኛው ቤከሪዎች ይጠቀማሉ። ዛሬ የምንሰራው እንግዲህ ማሳያችሁ በቤከሪ መንገድ ወይም ደግሞ ዳቦ ወይም ኬክ የሚጋግሩ ሰዎች የሚጠቀሙበትን መንገድ ነው ማለት ነው። ይሄንን ተጠቅመው ነው ሬድ ቬልቬትንም ካሮት ኬክንም ካፕ ኬክን ወይም ደግሞ ትንሿን ኬክ ሰርተው አስውበው የሚሰጡን ማለት ነው። ስለዚህ እኛ ቤታችን እነዚህን ግብአቶች የምንሰራ ከሆነ በዚህ መልክ ልናዘጋጅ እንችላለን ማለት ነው። በቀጣይነት እንደምታዩት ከዋህድኩት በኋላ ክሬም እስኪሆንልኝ ድረስ በደንብ እስኪለሰልስና እስኪዋሃድ ድረስ በማሽኑ መትቼዋለሁ። ያው እንደተለመደው ደግሞ አሁንም ምንድነው የማደርገው ማሽኔን ካስቀመጥኩኝ በኋላ በቀጥታ በማማሰያው ዞር ዞር አድርጌ እንደምታዩት አስተካክለዋለሁ። ምክንያቱም ተበታትኗል። አሁንም እንዲዋሃድና ቀጥሎ ያለውን ግብአት ማስቀባት ስላለብኝ ማለት ነው። ስለዚህ ካፕ ኬክ ስትሰሩ ይሄንንም መጠቀም ትችላላችሁ ከፈለጋችሁ ማለት ነው። ለማስዋብ ለልደት ቤታችሁ እንዲሁም ለሻይ ጊዜም ከፈለጋችሁ። ከዛ ፍሌቨር እንዲኖረው ጣዕም እንዲኖርልኝ ስለፈለኩኝ ቅቤውን ስኳሩ ብቻ እንዳይሆን እዚህ ጋር እንደምታዩት ቫኒላ እና የሎሚ ጭማቂ ጨምሬያለሁ። ለምንድን ነው የሎሚ ጭማቂ የጨመርሽው ብላችሁ ካላችሁ የዚህ የቅቤውንና የስኳሩን ቀጥሎም ያለውን ግብአት የሚጨምረውን
ጣዕም ባላንስ ያደርጋል። የስኳሩንም ቆንጆ ጣዕም ይሰጠዋል። እናንተ ከፈለጋችሁ ደግሞ የብርቱካን ጭማቂ ወይም ደግሞ የሎሚ ፍቅፋቂ ማድረግ ትችላላችሁ እንደምትፈልጉት ፍሌቨር። እኔ ግን የሎሚውን ስለመረጥኩኝ ዛሬ በሎሚው ነው ያዘጋጀሁት። ከዛ በኋላ በደንብ አድርገን እንደዚህ እንመታውና በቀጣይነት የምናደርገው ምንድን ነው? ሌላውን ሁለተኛውን ግብአት እንጨምራለን ማለት ነው። እንግዲህ ይህ ሁለተኛው ግብአት ደግሞ ምን ይመስላችኋል? የቀረን ቺዝ ነው። ቺዙን ለዚህ ግብአት እንጨምራለን። በዚህ ግብአት ላይ እንጨምራለን። ያው አሁንም እንደገና በማማሰያ እንዲጠቅለል ጠቅለል እናደርገዋለን። የተበታተነ ስለሆነ ክሬሙ ማሽኑ ስለበታተነብን እንዲህ በድጋሚ እናደርገውና እንደምታዩት በጣም ለስላሳ ሆኗል፣ ቆንጆ ሆኗል። አንዳንድ ጊዜ በዚህም ክሬም መስራት ይቻላል፣ ግን ዛሬ ቺዝ ስለምንሰራ ፊላደልፊያን ነው የተጠቀምኩት። ፊላደልፊያን 280 ነው ይሄ፣ ግን እኔ 250 ነው የተጠቀምኩት። ሙሉውን አልተጠቀምኩም። ከላዩ ላይ 30 ግራሙን አንስቼለት ማለት ነው። ይሄ እንደምታዩት ነው። ፊት ለፊት እንደከፈትኩት ከላዩ ላይ ቀንሼ የምፈልገውን ያህል እዚህ ግብአት ላይ አድርጋለሁ። ይሄ ፊላደልፊያ ቺዝ ወይም ደግሞ ማንኛውም ቺዝ እንደዚህ ክሬም እናንተ በአካባቢያችሁ የምታገኙትን ቺዝ የምትፈልጉትን ቺዝ ፉል ፋት የሆነውን ስትጠቀሙ ፍሪጅ ውስጥ ቀዝቃዛ ቦታ መቀመጥ አለበት። እንደ ቂቤው ውጭ መሆን የለበትም። ምክንያቱም ጠንከርና ፈርም እንዲሆን ያስፈልጋል። ለምን ኬካችንን የካሮቱን ኬክ ወይም ሬድ ቬልቬቱን ወይም ደግሞ ካፕ ኬክ ወይም የምትፈልጉትን ነገር ለማስዋብ ስትፈልጉ አይፈስባችሁም፣ ወይም ደግሞ በጣም ለስላሳ ሆኖ አያስቸግርም። ልክ እንደዚህ እንደ ካሮት ኬክ ቆንጆ መልክ ይዞ ይወጣል የምትሰሩት ካሮት ማለት ነው። የካሮት ኬክ እንደዚህ ተደርጎ ነው እንግዲህ የሚዋበው። በዚህ መልክና የተዘጋጀውን ክሬም የተጠቀሙት ማለት ነው። ስለዚህ እሱን እንደዚህ አድርገን ካዘጋጀን በኋላ በማማሰያ ካዋሃድኩት በኋላ እንደምታዩት ከላዩ ላይ የቀረውን ግብአቱን ወደ ዋናው ሳህን ውስጥ ወይም ደግሞ ባውል ውስጥ እንዲሆንልኝ ካደረግኩኝ በኋላ በቀጥታ በማሽን ነው አሁንም በድጋሚ በማሽን እንመተዋለን። ማሽን ከሌለን ግን ይህን ሁሉ ሂደት በእጃችን ማድረግ እንችላለን። ትንሽ ያደክማል እንጂ በእጅ መስራት ይቻላል። ማሽን የለኝም ብለን የምንፈልገውን ላለመስራት ምክንያት መስጠት አንችልም ማለት ነው። ከዛ በደንብ አድርገን እንደዚህ እናዋህደዋለን። በጣም መምታት የለብንም። ክሬሙ ይሄ ቺዙ ከክሬሙ ጋር ከተዋህደልን በቂ ነው። 1-2 ደቂቃ ከመታን በኋላ ራሱ ሶፍት ስለሚሆን ለስላሳ ስለሚሆን እሱን በዚህ መልክ እናደርጋለን ማለት ነው። ከዛ በኋላ ዙሪያውን እንደዚህ አድርጌ አሁን እንደምታዩት ይሄ ባውሉ ወይም የጎድጓዳ ሳህኑ ትልቅ ስለሆነ ፍሪጅ ውስጥ ማስገባት አለብኝ። ከማስዋቤ በፊት ትንሽ ፍሪጅ ውስጥ ቀዝቀዝ ብሎ ከዛ በኋላ ነው ለምፈልገው ግብአት የማደርገውና በሌላ ባውል ላይ በትንሽ ባውል ላይ አስቀምጥና ፍሪጅ ውስጥ አስቀምጠዋለሁ። በምፈልግ ጊዜ አንስቼ ለካፕ ኬክ ሊሆን ይችላል፣ ለካሮት ሊሆን ይችላል፣ ለሬድ ቬልቬት ሊሆን ይችላል እጠቀማለሁ ማለት ነው። እንግዲህ ይሄንን ቀላል የሆነ በቀላሉ ልንሰራው የምንችለውን የማስዋቢያ የቺዝ ኬክ ቺዝ ኬክ አልኩ ይቅርታ፣ የቺዝ ክሬምን በዚህ መልክ በቤታችን ማዘጋጀት እንችላለን ማለት ነው። እንግዲህ ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮመንት ደግሞ ስጡኝ፣ አስተያየትም ፈልጋለሁ። ይህን ነገር እንዲህ ብታደርጊ እኮ ይቻላል፣ እንዲህ ረጅም መንገድ ከምትሄጂ ብላችሁ የምትሉ ከሆነ ደግሞ ሀሳባችሁን ቀበላለሁኝ። ኮመንታችሁን በጉጉት እጠብቃለሁኝ። በትዕግስት ስላያችሁን በጣም አመሰግናለሁ። እንግዲህ ከዚህ ቪዲዮ መጨረሻ ላይ ዝርዝሩን ስላስቀመጥኩ እሱን ማየት ትችላላችሁ። ይሄ ለካሮት ኬክ፣ ለሬድ ቬልቬት፣ ለካፕ ኬክ፣ ለሌላም ግብአት እናንተ ለምትፈልጉት ነገር ሁሉ ማድረግ ይቻላል። እስቲ አንድ ጥያቄ ልጠይቃችሁ። እኔ ሰርች አድርጌ አላገኘሁም። ኢትዮጵያ ውስጥ ያሉ ቤከሪዎች ይሄን ክሬም እንዴት አድርገው ነው የሚሰሩት? የትኛውን ቺዝ ነው የሚጠቀሙት? የምትሰሩን ካላችሁ ብትነግሩኝ ደስ ይለኛል። የምታውቁም ካላችሁ ኮመንት ላይ ይሄንን ቺዝ ነው የሚጠቀሙት ብትሉኝ ደስ ይለኛል። አገራችን ያለውን ስለማላቅ ነው። እዚህ ግን በምርጫችሁ መስራት ትችላላችሁ። የኔ ምርጫ ግን ፊላደልፊያ ስለሆነ እሱን ተጠቅሜ ይሄን የመሰለ ቆንጆ ለስላሳ
የቺዝ ክሬምን አዘጋጅቻለሁ ማለት ነው። እንግዲህ እግዚአብሔር ቢፈቅድና ብንኖር በሚቀጥለው ጊዜ ደግሞ በሌላ ግብአት እንገናኛለን። እስከዛ ድረስ ቸር ቆዩልኝ።